በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የዐቢይ ጾም 5ኛው ሳምንት ደብረ ዘይት ተብሎ ተሰየማልና ስለምን ደብረ ዘይት ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ ባፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የዐቢይ ጾም በ8 ሳምንታት ከፍላ ለስምንቱም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜ ደግሞ እኛን ታስተምርበታለች ማለት ነው። የመጀመሪያውን የዐቢይ ጾም ሳምንት ዘወረደ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን ታስተምረናለች። ሁለተኛውን የዐቢይ ጾም ሳምንት ደግሞ ቅድስት ብላ ሰይማ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅድስና የባህሪ ገንዘቡ መሆኑን ከማንም ያላገኘው የባህሪ ገንዘቡ መሆኑን እንዲሁም ደግሞ ስለ ሰንበታትም ቅድስና ታስተምረናለች ማለት ነው። ሶስተኛውን የዐቢይ ጾም ሳምንት ደግሞ ምኩራብ ብላ ሰይማ ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁድ ምኩራቦች እየገባ ማስተማሩን ታስተምረናለች። አራተኛውን የዐቢይ ጾም ሳምንት ደግሞ መጻጉዕ ብላ ሰይማ ጌታችን ለ38 ዓመት ሙሉ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረውን ሰው እንደፈወሰው ሕሙማንን እንደፈወሳቸው ደዌያንን እንዳዳናቸው ሽባዎችን እንዲሁ እንዳቀናቸው ታስተምረናለች ማለት ነው። እነዚህን አራቱንም ሳምንታት ጊዜያቸውና ወቅታቸውን ጠብቀን ተማምረናል። ሰፋ ያለ ማብራሪያ ከፈለጋችሁ ወደኋላ መለስ ብላችሁ መማማር ትችላላችሁ ማለት ነው። እንግዲህ ወደ ዛሬው ስንገባ ደግሞ 5ኛው የዐቢይ ጾም ሳምንት በሊቁ በቅዱስ ያሬድ አማካኝነት ደብረ ዘይት ተብሎ ተሰይሟል። ይህ ደብረ ዘይት የተሰኘው 5ኛው ሳምንት የጾሙ እኩሌታ ነው ወይም ደግሞ እኩለ ጾም ነው። ታዲያ ለምንድን ነው ደብረ ዘይት የተባለው? ይህ ስያሜ ለምን ተሰጠ? በዚህ ስያሜ ውስጥ ደግሞ እኛስ ምን እንድንማር ነው የሚለውን ስንመለከት ደብረ ዘይት ማለት ምን ማለት ነው ስንል ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ነው። ይህ ተራራ የት ነው የሚገኘው ስንል ይህ ተራራ ከኢየሩሳሌም በስተ ምስራቅ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለ የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘባትና በኋላም ደግሞ የእመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም ደግሞ የድንግል መካነ መቃብር በዚህ ተራራ ግርጌ ላይ ይገኛል ማለት ነው። ቤተፋጌና ቢታንያ በኮረብታው ጫፍ በስተ ምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ ላይ የሚገኙ ብዙ ድርጊቶች የተደረጉበት ቅዱስና ታላቅ ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚህ ተራራ ላይ በትንቢት መልክ ተናግሯል። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ስንመለከት እንደምናገኘው እንደዚሁም ደግሞ አሁንም በዚሁ ተራራ ላይ ወደ ሰማይ አድርጓል። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደምታገኙት አሁንም ደግሞ በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሌዮን ዋሻ ይገኛል ማለት ነው። በኋለኛው ዘመንም ምጽአቱ በዚሁ ቦታ ላይ እንደሚገለጽ በትንቢተ ዘካርያስ ምዕራፍ 14 ቁጥር 3 እስከ 5 ላይ ተመዝግቦልን እናገኛለን ማለት ነው። ታዲያ ይህንን ከተመለከትን ለምን በዚህ ተራራ ስም
ይህ የአብይ ጾም 5ኛ ሳምንት ተሰየመ የሚለውን ልናውቅ ያስፈልጋል ማለት ነው። የአብይ ጾም እኩሌታ ላይ ያለው ይህ ሰንበት በዚህ ተራራ ተጠርቷል። ይህንን ዕለት የቤተ ክርስቲያናችን ሊቁ ቅዱስ ያሬድ የዳግም ምጽአት አድርጎ ጽፎልናል፣ አስቀምጦልናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ እያለ ደቀ መዛሙርቱ ወደ እርሱ ቀርበው ጥያቄ ጠይቀውት ነበረ። ይህንንም ደግሞ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ስታነቡ እንዲህ የሚል ቃል ታገኛላችሁ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት ይላል። ልብ በሉ ወገኖቼ፣ ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜን፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል ማለት ነው። እኛም ታዲያ ቅድስት ቤተ ክርስቲያናችን 5ኛውን የአብይ ጾም ሳምንት ደብረ ዘይት ብላ ስትሰይምልን በደብረ ዘይት ተራራ ላይ ሆኖ ጌታችን ለደቀ መዛሙርቱ ስለ ዓለም ፍጻሜ፣ ስለ ትንሣኤ ሙታን እንዲሁም ደግሞ ስለ ዳግም ምጽአቱ በሰፊው አስተምሯቸዋልና ቅድስት ቤተ ክርስቲያናችንም 5ኛውን የአብይ ጾም ሳምንት ደብረ ዘይት ብላ ሰይማ ስለ ዳግም ምጽአቱ እንዲሁም ደግሞ ስለ ዓለም ፍጻሜ፣ ስለ ትንሣኤ ሙታን በሰፊው እኛ ልጆቿን ታስተምርበታለች ማለት ነው። ስለዚህ ባጭሩ በዚህ ሳምንት የሚነገረው ስለ ዳግም ምጽአቱ ነው፣ ስለ ዓለም ፍጻሜ ነው፣ ስለ ትንሣኤ ሙታን ነው። እንደዚሁም ደግሞ ስለ ዓለም ፍጻሜ ምልክቶች በደንብ በስፋት እንማርበታለን ማለት ነው። ይህስ ደግሞ እንደምንድን ነው የሚለውን አጠር አድርገን እንመለከታለን። ደቀ መዛሙርቱ ጌታችንን ይህንን ጥያቄ ሊጠይቁት የቻሉት ከምን ተነስተው ነው የሚለውን ልናውቅ ያስፈልጋል። ከምን ተነስተው ነው ይህንን ጥያቄ ጠይቁት ስንል ከዕለታት በአንደኛው ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ ነው ይህንን የሠራው እያሉ እየተነጋገሩ እያደነቁ ሲሄዱ ጌታችን አብሯቸው ነበርና አብሯቸው እንዲያደንቅ ሲጠብቁ እርሱ ግን አስደንጋጭ ነገርን ተናገራቸው። ምን ብሎ ተናገረ ስንል ያ እነርሱ የሚያደንቁት ቤተ መቅደስ እንደሚፈርስ ተናገረ። አያይዞም ደግሞ ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ከዚህ በኋላ ታዲያ ደቀ መዛሙርቱ ዕረፍት አጡ። ይህ ነገር ዕረፍት ነሳቸው። ስለ ዓለም ፍጻሜ ማወቅ ፈለጉ። ምልክቶቹን ማወቅ ፈለጉ። ዓለም ፍጻሜው መቼ እንደሆነ ማወቅ ፈለጉ። ጌታችን በጥቂቱ ጠቆም ስላደረጋቸው ደቀ መዛሙርቱ ነገር ዕረፍት ተነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጌታችንን ጠየቁት። ደቀ መዛሙርቱ ምን ብለው ጠየቁት ስንል የማቴዎስ ወንጌል ምዕራፍ 24 ቁጥር 3ን ስትመለከቱ እንዲህ ይላል። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። ልብ ብላችሁ አስተውሎ ወገኖቼ፣ የጥያቄያቸውን ክፍል እንደምንመለከተው ዕለትና ምልክት ነው፣ ወይም ደግሞ መቼና ምን የሚል ነው ጥያቄያቸው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድን ነው ብለው መቼና ምን የሚል ጥያቄ ጌታችንን ጠየቁት። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ በቀኙ ያቁምንና ወደ ግራም ወደ ቀኝም ሳይል ለጥያቄያቸው ቀጥተኛና ትክክለኛ ምላሽ ወዲያውኑ ሰጥቷቸዋል። መቼ ነው የዓለም ፍጻሜ ብለው የመምጣት ነገር መቼ ነው ብለው ሲጠይቁት፣ የዓለም ፍጻሜ መቼ ነው ብለው ሲጠይቁት ለጥያቄያቸው ምላሽ ሲሰጥ ስለዚያች ቀንና ስለዚያች ሰዓት ከአባት ብቻ በቀር መላእክትም ጭምር አያውቁም፣ ማንም ቢሆን የሚያውቅ የለም ብሎ ምላሽ ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 24 ቁጥር 36ን ስትመለከቱ እንደምታገኙት ማለት ነው። ልብ በሉ ወገኖቼ፣ መቼ ይሆናል ብለው ለጠየቁት ጥያቄ ያችን ቀን የሚያውቅ ማንም የለም ብሎ ምላሽን ሰጥቷቸዋል። ስለ ሁለተኛው ጥያቄያቸው ግን ምልክቱ ምንድነው ብለው ለጠየቁት ጥያቄ ግን ስለ ምልክት ጉዳይ ግን መሸከም እስኪያቅታቸው ድረስ በደንብ በሚገባ በሰፊው አስተምሯቸዋል።
ዛሬም እኛ እነዛን ምልክቶች እያነሳ እንመለከታለን። እነዛ ምልክቶች ዛሬ በዘመናችን ላይ የተከናወኑ እየተደረጉ ነው። እኛስ ምን እያደረግን ነው የሚለውን ወደ ራሳችን ሕይወት መልሰን እንመለከታለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በአንደኛ ደረጃ ላይ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነግሯቸዋል፣ አስተምሯቸዋል። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበረ። ዋናው በዮሐንስ ራእይ ምዕራፍ 13 ላይ አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጠራጊ የሆኑ አለማማጅ የሆኑ ሐሰተኛ ክርስቶሶች ዛሬም በዘመናችን ብዙ ቦታዎች ላይ ተነስተዋል። ለዚህ ነው መድኃኒታችን ኢየሱስ ክርስቶስ እስከሚመጣ ድረስ እንዳንሰናከል አስቀድሞ ይህንን ቃል የተናገረን ማለት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 5 እስከ 23 ትመለከቱ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ በዚያ አለ ወይም ደግሞ በዚያ አለ ቢላችሁ አትመኑ ሲል አስቀድሞ አስጠንቅቆናል። ወገኖች ይህንን የመጽሐፍ ቅዱስ ቃል ልብ ብለን ልናስተውል ያስፈልጋል። እኔ ክርስቶስ ነኝ እያሉ በዘመናችን እንደሚመጡ አስቀድሞ ነግሮናል። ስለዚህ እኔ ክርስቶስ ነኝ ብሎ የሚመጣ ሰው ስትመለከቱ አይግረማችሁ፣ አይድነቃችሁ። ይልቁንም እኔ ክርስቶስ ነኝ የሚል ሰው ሲነሳ የዓለም ፍጻሜ መቃረቡን፣ ዳግም ምጽአቱ መቅረቡን ልታስተውል ያስፈልጋል። ብዙዎችም ደግሞ እንደሚስቱ ነግሮናል። ብዙዎችን ያስታሉ ብሏል። ያኔ እኛ ከሚስቱት ወገን እንዳንሆን እግዚአብሔር አምላካችን ይርዳን። ብዙዎችን ያስታሉ ብሏል። ሐሰተኞች ክርስቶሶች በስሜ ይመጣሉ ብሏል። ያኔ ሲመጡ ብዙዎች ሲሰቱ፣ እኛ ግን እንዳንስት አስቀድሞ እንዳንሰናከል አስቀድሞ ነግሮናልና ቆም ብለን ልናስተውል ያስፈልጋል ወገኖቼ። ሁለተኛው ምልክት ደግሞ ጦርነት ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞችን፣ ሽማግሌዎችን፣ ሕፃናትን ለእልቂት የማያጋልጥ ነበረ። የዘመናችን ጦርነት ግን ማንንም የማይለይ ለማንም የማይራራ ሁሉንም የሚደመስስ የሚደፈጥጥ የሁሉንም ደም የሚያፈስ አሰቃቂ ከመግለጫ ቋንቋ በላይ የሆነ ጦርነት ነው። ይህም ጦርነት ይከናወናል ወገኖቼ። ይህንንም ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎን የነገራቸው የማቴዎስ ወንጌል ምዕራፍ 4 ቁጥር 6 እስከ 7 ስትመለከቱ እንደሚል ቃል ታገኛላችሁ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ይላል። ወገኖቼ ጦርነትን ከድሮም ጀምሮ ስንሰማ ነበረ። ጦርነትን በሀገራችንም ጭምር እየሰማን ያለ ነው። ነገር ግን ይህ ጦርነት እየከፋ ነው የሚመጣው። ይህንን ጦርነት ስትሰሙ አትደንግጡ ተብለናል። ዳሩ ግን ተጠበቁ ተብለናል። ከክፉ መንገዳችሁ ተመለሱ፣ ንስሐ ግቡ፣ ሥጋውና ደሙን ተቀበሉ፣ ያኔ ትድናላችሁ። ነገር ግን ሊፈጸም ግድ ነውና ይፈጸማል። ወገኖቼ ሕዝብ በሕዝብ ላይ አልተነሳም። በዘር በሃይማኖት እየተከፋፈለ ሕዝብ በሕዝብ ላይ እርስ በርስ እየተላለቀ አይገኝም። በዚህ ዘመን ላይ እየተከናወነን ያለው መንግሥት በመንግሥት ላይ እየተነሳ አይደለም። ዛሬ በዘመናችን ላይ እየተከናወነ ያለው ይልቁንም ደግሞ አሁን በቅርብ እየሰማን ያለ ነው። ሀገሮች እርስ በርስ ጦርነት ለመክፈት መንግሥት እርስ በርስ ጦርነት ለመክፈት እየተከፋፈሉ ጎራ እየያዙ አይደለምን? ታዲያ ይህ የዓለም ፍጻሜ መጨረሻ ምልክቱን እየተመለከተን አይደለም ወገኖቼ? ታዲያኛ ምን እያደረግን ያለ ነው? እነዚህን ምልክቶች ስናስተውል አስቀድሞ በመጽሐፍ ቅዱስ ላይ የተነገረን የተቀመጠልን እነዚህን ምልክቶች ስንመለከት፣ ስናይ፣ ስናስተውል የዓለም ፍጻሜ መቃረቡን አስተውለን ከክፉ መንገዳችን እንድንመለስ ንስሐ እንድንገባ ጌታችን ከመምጣቱ አስቀድሞ እንድንዘጋጅ ነው። በምን አይነት ሁኔታ ነው ጌታችን ወደኛ የሚመጣው የሚለውን በኋላ ላይ እንመጣበታለን። ሦስተኛው ደግሞ ረሃብ ነው። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስሰው ያለ እውነት ነው። ምናልባት እኔና እናንተ ዛሬ በቀን 3 በልተን እያደርን ሊሆን ይችላል። ነገር ግን ብዙ ሰዎች በቀን 1 መብላት የተሳናቸው አሉ።
በቀን አንዴ ብቻ አይደለም፣ በሁለት ቀን አንዴ እንኳን መብላት ያቃታቸው በረሃብ እየተሰቃዩ ያሉ ብዙ ሰዎች አሉ። ረሃብም ደግሞ የረሃብ መብዛትም የቸነፈር መብዛትም ደግሞ የዓለም ፍጻሜ ምልክት ተደርጎ ተቀምጦልናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 7ን ስትመለከቱ እንዲህ ይላል፣ ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ይላል። ስለዚህ የዓለም ፍጻሜ መቃረብ ምልክት መሆኑን ልታስተውል ያስፈልጋል። አራተኛው ደግሞ የምድር መንቀጥቀጥ ነው። ወገኖቼ የመሬት መንቀጥቀጥ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች ላይ እንዳደረሰ የሚዘነጋ አይደለም። በተለያዩ ሀገራት ብቻ ሳይሆን በሀገራችን ኢትዮጵያም ጭምር የመሬት መንቀጥቀጥ ተከናውኗል፣ ተፈጽሟል። ይህ ደግሞ የዓለም ፍጻሜ መቃረቡን የሚያስረዳ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ የምድርን መናወጥ በልዩ ልዩ ስፍራ ይሆናል ተብሎ ተጠቅሷል። ወገኖቼ በጌታ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና፣ አዎ በዚህ ዘመንም እየተከናወነ ነው ያለው። እኛስ ታዲያ ምን እያደረገን ያለ ነው? ይህንን ምልክት ስንመለከት ወደ ራሳችን ተመልሰን ኃጢአታችንን እየተናዘን ንስሐ እየገባን ነው ወይንስ ደግሞ የትንቢት መፈጸሚያ እየሆንን ነው? የመሬት መንቀጥቀጥ በምድራችን ላይ ሲከናወን እኮ አይ የዓለም ፍጻሜ ምልክት ነው፣ የጌታ ቁጣ ነው፣ ወደ ፈጣሪ እናልቅስ እናንባ ከማለት ፈንታ እኛ ግን ሳይንሱን እየተመለከትን የሳይንሱን መላምት እያስቀመጥን ምንም እንዳልተፈጠረ አድርገን እየተመለከተን ያለን አሁንም በዚህ ዘመን ብዙዎች አለን። መሬት ተከፍታ እየዋጠች ነው ብዙ ሰዎችን። መሬት ሀብት ንብረትን እያወደመች ነው። መሬት እየካደችን ያለ ነው። ታዲያ መሬት ተከፍታ እኛንም እስክትውጠን ነው እየጠበቅን ያለ ነው ወይንስ ደግሞ ምን እስኪሆን ነው ራሳችንን እየሸነገልን ሳይንሱን መላምቱን እያስቀመጠን ራሳችንን እየሸነገልን ያለ ነው? ወገኖቼ ቆም ብለን እናስተውል። ይህ በማቴዎስ ወንጌል ምዕራፍ 24 ላይ የተጠቀሰልን የዓለም ፍጻሜ ምልክት ነው። አምስተኛው ደግሞ የክርስቲያኖች መከራ ነው። የክርስቲያኖችን መከራ አሁንም በዚህ ዘመን በሰፊው እየጀመረ ይመስላል። ወገኖቼ ሰይጣን ብዙ ሰዎችን እየተጠቀመ ኦርቶዶክሳውያንን እያሰቃየ መከራውን እያበዛን ያለው የማቴዎስ ወንጌል ምዕራፍ 4 ቁጥር 9 ላይ በዚያ ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሉማችኋል፣ ስለ ስሜም በአሕዛብ ሁሉ ፊት የተጠላችሁ ትሆናላችሁ ተብሎ ተጽፎልናል። ሃይማኖተኝነት እንደ ኋላ ቀርነት፣ ከሃዲነት ደግሞ እንደ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ዛሬ ማኅተብ በአንገቱ ላይ ካሰረ፣ ዛሬ ነጠላ አድርጎ ወደ ቤተ ክርስቲያን የሚሄድ፣ ዛሬ ጾም የሚጾም ሰው እንደ ኋላ ቀር እየተደረገ እየታሰበን ያለው ይህ ደግሞ ሊፈጸም ግድ ነውና፣ በክርስቲያኖች ላይ መከራ ሊፈጸም ግድ ነውና፣ መከራ ሲበዛባችሁ፣ አሳልፈው ሲሰጧችሁ፣ ሲገድሏችሁ ወገኖቼ የዓለም ፍጻሜ ምልክት እንደሆነ ልታስተውሉ ያስፈልጋል። ስለ ክርስቶስ ስንል በአሕዛብ ሁሉ ፊት የተጠላን እንደምንሆን አስቀድሞ ተነግሮናል። ዛሬ ብዙ ኦርቶዶክሳውያን በተለያዩ ሀገሮች ላይ እየተገደሉ ነው ያሉት። ማኅተብ አንገታቸው ላይ በማሰራቸው፣ ነጠላ አድርገው ወደ ቤተ ክርስቲያን በመሄዳቸው ኦርቶዶክሳውያን ስለሆኑ ብቻ በሃይማኖታቸው ብቻ እየተገደሉ ነው ያሉት። ይህ ደግሞ እንደሚሆን አስቀድሞ መጽሐፍ ቅዱስ ላይ ተነግሮናል። በእንዲህ አይነት የመከራ ዘመን ደግሞ የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፈዋል፣ መከራውን መራራ ያደርገዋል። ይህም እንደሚሆን ደግሞ የማቴዎስ ወንጌል ምዕራፍ 24 ቁጥር 10 ላይ ተመዝግቦልናል። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ተብሎ ተነግሮናል። በጌታ እንደተነገረ ከሃዲያኑ ሆን ብለው በዕቅድ በክርስቲያኖች መካከል መከዳዳትን በመፍጠር ክርስቲያኖችን ያሰናክላሉ። ይህንን መከራ ደግሞ የከፋ የሚያደርገው ክርስቲያኖች አሳልፈው እርስ በርስ መሰጣጣታቸው እንደሆነ ተመዝግቦልናል። ዛሬ እርስ በርስ እየተከዳዳን አይደለም፣ እርስ በርስ እየተጠላላን አይደለም፣ በቋንቋ እየተከፋፈልን አንድ ሃይማኖት ተከታይ ሆነን በቋንቋ ተከፋፍለን እርስ በርስ እየተሰጣጣን አይደለም ወገኖቼ። በምዕመናን ብቻ ሳይሆን በጳጳሳት ደረጃ እንኳን እርስ በርስ አሳልፈው እየተሰጣጡ አይደለም። ይህ የምናየው የሰማነው ያየነው የምናስተውለው ሐቅ ነው። ስለዚህ ይህ የተመዘገበልን ነገር ሊሆን ግድ ነውና የትንቢት መፈጸሚያ ከመሆን
ቆም ብለን ልናስብ ያስፈልጋል። ንስሐ ልንገባ ያስፈልጋል ወገኖቼ። ስድስተኛው ደግሞ ሐሰተኞች ነቢያት እንደሚነሱ ነው። በዲያብሎስ መንፈስ ምታታዊ አሰራርን እያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን እንኳን ሳይቀር የሚያስቱ ነቢያትንን የሚሉ ብዙ ደፋሮች እንደሚነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሶ አስቀምጦልናል። በአሁኑ ዘመን በሀገራችን ነቢያትንን የሚሉ አጭበርባሪዎች እንደ አሸን ፈልተዋል፣ በዝተዋል። እነዚህም በነቢዩ ኤልያስ በነቢዩ ኤልሳ ስም እያጭበረበሩ እየዋሹ በምታታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአቱ ምልክት ሆኖ ተመዝግቦልናል። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ነገርን ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢላችሁ አትመኑ ተብሎ በጥብቅ ተነግሮ ተቀምጦልናል፣ ተጽፎልናል። ወገኖቼ ዛሬ በዘመናችን እየተከናወነ ያለው በምታታዊ ኃይል፣ ብዙ ምታታዊ ኃይልን እያከናወኑ ምልክትና ድንቅ ነገርን እያደረጉ ብዙዎችን ያሳቱ ሐሰተኞች ነቢያቶች አሉ፣ ተነስተው ዛሬ በዘመናችን ማለት ነው። ይህ ሊሆን ግድ ነው ይሆናል። ነገር ግን ይህ ሲሆን ደግሞ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ ተብሎ ተነግሮናልና ልንጠነቀቅ ያስፈልጋል። ሌላው ደግሞ ሰባተኛው የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው ወገኖቼ። ይህ ደግሞ የዳግም ምጽአቱ ምልክት ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ታዲያ በማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ተብሎ ተጠቅሶልናል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛ ምንጭ ነው። ዛሬ ፍቅር በመጥፋቷ በመቀዝቀዟ ምክንያት ብዙዎች በትዳር መቀጠል አልቻሉም። ዛሬ እሁድ ተጋብተው በሳምንታቸው በሁለት ሳምንታቸው ፍርድ ቤት የሚሄዱ ብዙዎች ናቸው። ፍቅር በመጥፋቱ ምክንያት ነው ይህ እየሆነ ያለው። በባልና ሚስት መሃል ብቻ አይደለም ፍቅር የቀዘቀዘው። ወንድም ወንድሙን የሚወድበት ዘመን አይደለም ይህ ዘመን። እናት ልጇን የምትጠላበት፣ ልጅ ለእናት ለአባቱ የማይታዝበት፣ ፍቅር የጠፋበት የቀዘቀዘበት ዘመን ነው ይህ ዘመናችን ወገኖቼ። ይህ እንደሚሆን ደግሞ ፍቅር እንደምትቀዘቅዝ ደግሞ አስቀድሞ ተነግሮናልና ይህ ሲሆን የዓለም ፍጻሜ የዳግም ምጽአቱ ምልክት እንደሆነ ቆም ብለን ልናስተውል ያስፈልጋል። ሌላው ደግሞ የዳግም ምጽአት ምልክቱ ምንድነው ስንል የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክት ሆኖ ከተሰጡት ውስጥ አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማውም፣ አላየውም፣ አላወቅኩም የሚል አያመልጥም። በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለሙ ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ተብሎ ተጽፎልናል። ስለዚህ የወንጌል መዳረስ የዳግም ምጽአት ምልክት እንደሆነ ልታውቁ ያስፈልጋል። ምክንያቱም አልሰማሁም ነበር አላወቅኩም ነበር የሚል አያመልጥም። አላወቅኩም አልሰማሁም ማለት ከተጠያቂነት አያድነንም። ስለዚህ ወደድክም ጠላህም በየትኛውም አጋጣሚ የእግዚአብሔርን ቃል ሰማለ። ትላንትና ከ7-8 ዓመታት በፊት ፌስቡክ ላይ ስትገቡ ፎቶ ነው የምትመለከቱት እንጂ ምንም አይነት ሌላ የተለየ ነገር አታዩም ነበረ። ዛሬ ስትገቡ ምንድን ነው የምታዩት? ዛሬ ስትገቡ ወንጌል ትማሩበታላችሁ። ቲክቶክ ላይ ስትገቡ ወንጌል ትማራላችሁ። ዩቲዩብ ላይ ስትገቡ ወንጌል ትማራላችሁ። በየመንገዱ ስትሄዱ ወንጌል ትማራላችሁ። በየአብያተ ክርስቲያናት ስትሄዱ ወንጌል ትማራላችሁ። ወደዳችሁም ጠላችሁም የእግዚአብሔርን ቃል በየትኛውም አጋጣሚ ሆናችሁ ትሰማላችሁ። ይህ ደግሞ ቃሉ ነውና ሊፈጸም ግድ ነው። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአት ተደርገው ከተሰጡ ምልክቶች መካከል አንዱ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ይህንኑ ነው የሚለን። ስለዚህ የሰማነውን ደግሞ በሕይወት ልንኖረው፣ በሥራ ልንኖረው ያስፈልጋል። መስማት ብቻ ምንም ዋጋ የለውም ወገኖቼ። የሰማነውን በሕይወት የማንኖረው ከሆነ ዛሬ የሰማነው ቃል ነገ ይፈርድብናል። ዛሬ ሰምተናልና ነገ አልሰማንም አንልም። ዛሬ የሰማነው ቃል በራሱ ነገ ይፈርድብናል ወገኖቼ። ስለዚህ እንዳይፈርድብን እንዲፈርድልን
የሰማነውን ቃል በሕይወት ልንኖር ያስፈልጋል። አሁን የጠቀስናቸውን እነዚህን በመጽሐፍ ቅዱስ የተመዘግቡልንን የዓለም ፍጻሜ ምልክቶች፣ የዳግም ምጽአቱ ምልክቶች የሆኑትን ነገሮች ሁሉ ዛሬ በዘመናችን እየተከናወኑ ነው ያሉት። ታዲያ ጌታችን እንዴት ነው የሚመጣው የሚለው ልናውቅም ያስፈልጋል። በምን አይነት ግርማ ሞገስ እንደሚመጣ ልናውቅ ያስፈልጋል ወገኖቼ። እጅግ በሚያስፈራና በሚያስደነግጥ ግርማ ሞገስ ነው ጌታችን የሚመጣው። ከዚህ ሁሉ በኋላ በእግዚአብሔር ዘንድ ቀነ ቀጠሮ የተያዘላት ዓለም ሁሉ ወደ ፍጻሜ ታመራለች። ጣዕሟ ለዛዋ ሁሉ ይሟጠጣል። ፍጻሜ ዓለም ይሆናል። ምድር ከመሠረቷ ትናጋለች፣ ፀሐይ ትጨልማለች፣ ከዋክብትም እንደ ቃሪያ ፍሬ ከሰማይ ይጠፋሉ። በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታንን ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። ታላቁ ዘንዶ ለብዙዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነም እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ፣ ስፍራም አይገኝላቸውም፣ ለዘላለምም ያልፋሉ። በበጉ ደም የተዋጁና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ የድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ በሚሆኑ እልፍ አላፍ መላእክት ቅዱሳን ታጅቦ ይመጣል። በዚያን ጊዜ በፊቱ ችሎ የሚቆም ማን የሆነ ወገኖቼ? አመጣጡም እንደ ቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ እያንገላቱ ሲወስዱት ዝም እንዳለ አይደለም። እንዲህ አይነት አመጣጥ አይደለም የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። መጥቶም ዝም አይልም። እሳት በፊቱ ይነዳል። ኃጣንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር የሚጥል ጥቅል አውሎ ንፋስ አብሮት አላብሮት ይመጣል። እረኛ በጎቹን ከፍየሎቹ እንደሚለይ ጻድቃንን በቀኙ ኃጣንን በግራ ለይቶ ያቆማቸዋል። በቀኙ ያሉትን እናንተ የአባቴ ብሩካን ኑ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። በግራ ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ የዘላለም እሳት ከኔ ሂዱ ይላቸዋል። ኢየሩሳሌም ሰማያዊት ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች ወይም ደግሞ ለምእመናን ትሰጣለች። ምእመናንም ታዲያ ርስት መንግሥተ ሰማያትን ይወርሳሉ። ብርሃንን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። ወገኖቼ በእንዲህ አይነት ግርማ ጌታችን ይመጣል። ጻድቃንንና ኃጣንን ይለያል። ያን ጊዜኛ መግቢያችን የት ይሆን? ይህን ነው ማስተዋል ያለብን። ዛሬ ምልክቶችን ተመለከትን። እነዚህ ሁሉ ምልክቶች በእኛ ዘመን ላይ እየተከናወኑ ነው ያሉት። ስለዚህ እኛ መጨረሻ ላይ ጌታችን ለፍርድ በሚመጣበት ጊዜ ከየትኛው ወገን ይሆን የምንቆመው? ከየትኛው ወገን እንድንቆም ነው ሥራዎችን አሁን እየሠራን ያለ ነው? ኑ መንግሥተ ሰማያትን ውረሱ የሚለውን ነው ወይስ ደግሞ ከኔ ውግዱ ሂዱ የሚለውን ለመስማት ነው? ይህንን ቆም ብለን ልናስተውል ያስፈልጋል ወገኖቼ። ዛሬ ቅድስት ቤተ ክርስቲያናችን የምታስተምረን ይህንን ነው። ጌታችን ለፍርድ ይመጣል። ለፍርድ ሲመጣ በምን አይነት ግርማ እንደሚመጣ ታስተምረናለች። በደብረ ዘይት ተራራ ላይ ደግሞ ጌታችን ስለ ዓለም ፍጻሜ ምልክቶች ለደቀ መዛሙርቱ የነገራቸውን ደግሞ አንስታ ታስተምረናለች። ጌታችን ለደቀ መዛሙርቱ የነገራቸው ምልክቶች ሁሉ ዛሬ በዘመናችን ላይ የተከናወኑ እየተፈጸሙ ነው ያሉት። ስለዚህ የትንቢት መፈጸሚያ ከመሆን ራሳችን ልንቆጠብ ያስፈልጋል። የሰማነውን ወደ ራሳችን ሕይወት መልሰን በተግባር ልንኖረው ያስፈልጋል ወገኖቼ። ይህንን እንድናደርግ ደግሞ መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ታዲያ እኛ የሰማነውን ላልሰሙት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ያውቅነውን ያሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን።
ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ 3 ታላላቅ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። በዚህም መሰረት ታዲያ አዲስ ዓመትን ምክንያት በማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ታስሬ አልጠይቃችሁ የሚለውን ጥያቄ እንመልሳለን። የገናን በዓል ምክንያት ማድረግ ደግሞ የታመሙ ወንድሞቻችንን እንጠይቃለን። በዚህም ታመም ያልጠይቃችሁ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት ማድረግ ደግሞ ተራቡ ወንድሞቻችንን ነዳያንን አንድ ቦታ ሰብስበን እንመግባለን። በዚህም ደግሞ ተርቤ ያላበላችሁኝም ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በዚህ መሰረት ከፊታችን የሚመጣውን የጌታችንን የትንሣኤ በዓል ምክንያት ማድረግ ነዳያንን አንድ ቦታ ሰብስበን እንመግባለንና በዚህም ደግሞ ተርቤ ያላበላችሁኝም ተጠምቼ አላጠጣችሁኝም የሚለውን ጥያቄ እንመልሳለንና እዚህ በረከት ስራ ላይ ሁላችሁም ልትሳተፉ ያስፈልጋል። እነዚህ በአመት 3 የሚሰሩ የበረከት ስራዎች ሁላችሁም ከ100 ብር ጀምሮ ተሳትፋችሁ የሚሰራ የበረከት ስራ ነው። የ100 ብር ቻሌንጅ ብለን ጀምረናል። እዚህ የ100 ብር ቻሌንጅ ላይ ሁላችሁም ልትሳተፉ ያስፈልጋል። እንዴት ነው የምሳተፈው፣ በምን አካውንት ነው የምሳተፈው እያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጠላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነው ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።